ሄርሜላ አብርሽን በዘዋይ እራት ጋበዘችው። በራቱም ላይ በጣም ብዙ ነገሮችን ተነጋገሩ። እንዲሁም ደግሞ ከእሷ ጋር ስላለው ነገር የመጨረሻ ውሳኔውን እንዲነግራትና እኔ ለአንተ የሚሰማኝ ነገር አለና አንተም ደግሞ ወዲህ ወዲያ እንድትል አልፈልግም፣ ቁርጥ ያለ ንግግር እፈልጋለሁ አለችው። አብርሽ መልስ ሰጠ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሁል ጊዜ መልካም መልካሙን ቅንቅኑን የምታስቡ ውድ ቤተሰቦቼ እንደምን አላችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ እያረጋችሁ፣ ላይክ እያረጋችሁ፣ ሼር እያረጋችሁ አካውንቴን እንድትደግፉና ቤተሰብ ያልሆናችሁ እስካሁን ደግሞ ቤተሰብ እንድትሆኑኝ በፍቅር ስም እጠይቃለሁ። እንግዲህ ከሰሞኑ ብዙ ነገሮች እንደተገለባበጡ አይተናል። ብዙ ነገሮችም ሌላ መልክ እየያዙ እንደሆነም ተመልክተናል። አሁን በተለይ ደግሞ የአብርሽና የሩታ ጉዳይን እንደተመለከትነው ከሆነ ሌሎች አዳዲስ መልኮችን እየያዙ እንደሆነ አብርሽ ሙሉ ለሙሉ ሩታ ላይ ፍላጎት የለኝም እንዳለና ከሄርሜላ ጋር እንደሆነ እንዲሁም ደግሞ ዝዋይ ድረስ መታ ሩታም ለምነው ስትጠይቀው ከዚህ በኋላ አብረን እንሆን ወደ ቤት ተመለስ የሚል ጥያቄ ስትጠይቀውም ጭምር አብርሽ በጭራሽ ፈቃደኛ እንዳልሆነና እንዲሁም የገረመኝ ነገር ሩታ እያለች ሄርሜላ እንዳትመጣና እንዳታይሽ፣ ሄርሜላ ካየችሽ ይደብራታል እስከ ማለት ድረስ አብርሽ እየተናገረ እንደነበረ በቪዲዮ አይተናልና አሁን ላይ የሆነ ለሄርሜላ እየተጠነቀቀላትና እሷ እንዳይከፋት እሷ እንዳይሰማት እያለ እንደነበር እንዲሁም ደግሞ ሩታን እኔ አልፈልግም፣ አንቺ እንደፈለግሽ የምትጫወችብኝ እቃ ነኝ ወይ እኔ ና ስትኝ የምመጣ ሂድ ስትኝ ደግሞ የሚሄድ ሰው ሁለት ጊዜ አይወጥቅም፣ ሁለት ጊዜ ሶስት ጊዜ ደጋግሞ አይሸነፍም። ባለፈው ይቅርታ ስትኝ ይቅርታሽን ተቀብዬ የሆንኩትን ነገር አውቃለሁ። አሁን ግን ለይቅርታ ረፍቶብሻልና ከዚህ በኋላ እኔም የራሴን ህይወት ልኖር፣ ከሰዎች ጋርም አታጣይኝ፣ ልኖርበት፣ በቃ ሩታ ተይኝ ብሎ አብርሽ ሲናገር ሰምተናል። በእርግጥ ሩታም ደግሞ ከኋላዎቿ ምን እንዳሰበች በጣም ብዙ ሰውም እየተጠራጠራት ያለው ሩታን ነው። ሩታ ልክ አይደለችም፣ ሩታ ይቅርታ ያለችው ከልቧ አይደለም እየተባለ ነውና ይቅርታም ከልቧ አይደለም የተባለበትን ምክንያት ደግሞ ያደረገቻቸውና የመጣችባቸው መንገዶች ናቸውና እንዲሁም ደግሞ ብዙዎችንም ያላሳመነው ወደ ውጭ እሄዳለሁ ካለች ከሁለት ቀን በኋላ ልጄን ይዤ ወደ ውጭ እሄዳለሁ እንድታቅ ብዬ ነው አንተ ጋር የመጣሁት ካለች ከሁለት ቀን ባልሞላ ጊዜ ውስጥ መልሳ አብርሽን ይቅርታ ስላለችው ይህ ነገር ከኋላው ብዙ ነገር አለው ተብሏል። እውነትም ደግሞ እንዳለው ተረጋግጧል። እኔም ቢሆን በቪዲዮ ሰርቼ ከውስጥ መረጃ ያደረሱኝን ነግሬያቸዋለሁ። ምን እንዳሰበች ሩታ ለምንም አብርሽን ወደ ህይወቷ ልትመልሰው እንደፈለገች ቪዲዮ ሰርቼላችሁ ነበረ። እንዲሁም ደግሞ ያው ሁላችንም የሩታን ሰላም ማንም የማይፈልገው የለም። ሩታ ሰላም ሆና ደስታ ሆና ማየትን ሁላችንም እንፈልገዋለን። ሆኖም ግን አሁን ላይ እየሄደችበት ያለችው መንገድ ምንድን ነው የሚለውን ደግሞ ግን ቆም ብለን ማሰብ አለብን። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት ስለዚህ ስለ ሩታና ስለ አብርሽ ጉዳይ ሳይሆን በተቃራኒው ስለ አብርሽና ስለ ሄርሜላ ጉዳይ ነው። ሄርሜላ አብርሽን ዝዋይ ድረስ ይዘው እንደሄደችና ፈታ እንበል ሁለታችን ብቻ እናውራ፣ ከማንም ግፊት ተላቀን እስኪ እኔ እናንተ እናውራ ብላ ወደ ዝዋይ ይዘው ሄዳለች። እንግዲህ ይህንንም የወሰነችበት ውሳኔ ከውስጥ መስመርም እንደደረሰን ከሆነ ሩታ አብርሽ ጋር ፍላጎት ማሳየቷ ሄርሜላን ትንሽ ያስፈራት ይመስላል ብለውናል። ምክንያቱም ደግሞ ባለፈውም እንደዚሁ ሄርሜላና አብርሽ የሆነ አብረው እያሉ የሆነ አይነት ወደ ሆነ አቅጣጫ የሚሄድ ሪሌሽን ይዘው በነበረበት ሰዓት ነው ሩታ ይቅርታ ብላ መልሳ ይህ ነገር እኔ ይቅርታ ያልኩት አውቄ ነው ያለችውና ያ ነገር እያስፈራት ይመስላልና ሄርሜላ አሁን አብርሽን ብቻውን ሆና ልታገኘውና ከዚህ በኋላ ደግሞ ሩታ መጣች አልመጣች እያለች ሳትሳቀቅ ህይወቷን ከአብርሽ ጋር መኖር ስለምትፈልግና የአብርሽ ውሳኔ ምንድን ነው የሚለውንም ለመስማት ለማወቅም ስለምትፈልግ ነው ዝዋይ ድረስ ይዘው የመጣችው ብለው ከውስጥ መስመርም ነግረውናል። ዋና ዓላማዋ የሚያደርገችው ደግሞ አብርሽ ውስን ያለ ቁርጥ ያለ ውሳኔ እንዲሰጠኝ እፈልጋለሁ። ከዚህ በኋላ ሩታ ህይወቴ ውስጥ ገባች አልገባችም፣ አብርሽ ሩታ ጋር ይመለሳል አይመለስም እያልኩኝ
መኖር አልፈልግም። እኔ አብርሽን እንደምወደውና ሙሉ ለሙሉ ለሱ እንደማስብለት በብዙ ነገር አሳይቼዋለሁ። በቂ ነገር አሳይቼዋለሁ። እንዲሁም ደግሞ ከጎኑ እንደሆንኩ ምንም ጊዜ መቼም ቢሆን ከጎኑ እንደሆንኩኝ በቂ ነገርን አሳይቼዋለሁ እና አሁን ላይ የእሱ ውሳኔ ነው። ማንን እንደሚፈልግ መምረጥ የአብርሽ ውሳኔ ነው። የትኛው እንደሚጠቅመውና የቱ ሰላሙን ደስታውን እንደሚሰጠው መምረጥ የአብርሽ ውሳኔ ነው ብላ እንዳለችም ከውስጥ መስመር መረጃዎች ነግረውናል። ከዚህ በኋላ እንግዲህ በትላንትና ማታ ሄርሜላና አብርሽ ቆንጆ እራትን እንደበሉ ሄርሜላም ደግሞ እነዚህ አሁን ያልኳችሁን ጥያቄዎች በሙሉ አብርሽን እንደጠየቀችው ምንድነው ሀሳብክ? ምንድነው እኔና አንተ ያለን ነገር ስም ስጡት ብንባልስ ምን ብለን ነው ይህን ነገር ስም የምንሰጠው? ምን ናት ብለክ ነው ለሰዎች የምታስተዋውቀኝ? እኔስ ደግሞ ለቤተሰቦቼ ዙሪያ ውስጥ ላሉት ሰዎች ምን ነው ብዬ መናገር እንዳለብኝ አንዳንዴ ግራ ይገባኛል። ምክንያቱም ብዙ ሰዎች ካንተ ጋር ያዩኛል። ካንተ ጋር ስውል ምውለው ካንተ ጋር ነው። በፈለከኝ ቁጥር አለው። ስትደውልልኝ የት ነኝም ራሱ አልልም። ማንንም ትቼ ወደ አንተ ነው የምመጣውና ምንሽ ነው እባላለሁ። ቤተሰቤም ቢሆን ምንሽ ነው ይሄ ልጅ በዚህ ልክ የምትሆኝለት ሰው ለአንቺ ግን ምንድነው የሚሰማው? እውነተኛ ስሜቱ ምንድነው? ንገሪኝ ተብዬ እጠይቃለሁና ይህንን ነገር እንድታረጋግጥልኝ እፈልጋለሁ። ካንተ ጋር ያለኝ ነገር ምንድነው? ጊዜ ማጥፋት ነው ወይስ ደግሞ ሪል የሆነ ነገር እኔ እንዲኖረኝ የምፈልገውን ነገር አንተስ ምን ይሰማሃል ብላ አብርሽን እራት ሲበሉ ጠይቀዋለች። አብርሽ እንግዲህ የተናገረው እኔ ካንቺ ጋር ሲሆን ደስተኛ ነኝ፣ ሁልጊዜም ሰላሜን እንደምትፈልጊ ደስታዬን እንደምትፈልጊና የኔን ሰላም መሆን ደስታዬን ማየት እንደምትፈልጊ አውቃለሁ። ስለዚህ እኔም ደግሞ መቼም ቢሆን አንቺ የሚያስከፋሽን የሚያሳዝንሽን ነገር ማየት አልፈልግም ብሎ ነው የነገራት። እንግዲህ ያው አብረን እንሆናለን የሚለውን ቃል እስካሁን አብርሽም ቢሆን አላወጣውም። ካንቺ ጋር ነኝ ወይም ደግሞ ፍቅረኛሞች እንሆን የሚለውን አብረን መሆን እንችላለን የሚለውን ቃል አብርሽም ቢሆን አልወጣውም እስካሁን ድረስ እና ያ ነገር እንግዲህ ከውስጥ መስመርም እየነገሩ እንደሆነ የሆነ የሚፈራው የሚቀረው ያልጨረሰው ነገር እንዳለ ለአብርሽ ግልጽ ነው። እንደዚህ እስካሁን ድረስ በዚህ ልክ ሄርሜላ ስትመጣ ከሄርሜላ ጋር የፈለገውን ሊሆን ይችላል በየሚዲያው የምናያቸው ፎቶዎች ምናምን ከሄርሜላ ጋር እንደሆነ ማስረጃዎች ቢሆኑ ሆኖም ግን አብርሽ ካፉ አውጥቶ ይሄ በአዋጅ እኔና አንቺ እንደዚህ አብረን ነን የሚለውን ወይም ደግሞ ሀገር ቢሰማውም ይስማው እኔ ካንቺ ጋር ነኝ የሚለውን ነገር ለሄርሜላም በሙሉ አፉ ግልጽ ሊያደርግላት አልቻለምና የሆነ ነገር አለው። ምንድነው የያዘው የረበሸው ነገር? እውነት ሩታን እንደሚናገረው ደግሞ በዚህ ልክ የማይፈልጋት ከሆነ አልፈልግም ሲል ነው በቪዲዮ ላይ አሁን እየተመለከት ነው ያለ ነው። ምናልባት ይህንን የሚለው አይታወቅም። መጀመሪያ ሩታ ካደረገችው ነገር አንጻር ያን ፍራቻም ሊሆን ይችላል። ሩታ ደግሞ እርግጠኛ ናት ወደሱ እንደሚመለስ ወደሱ እንደሚመጣ እርግጠኛ ሆና ነው እየተናገረችው ያለችው እና አሁን ላይ አብርሽ መሀል ላይ ሆኖ ማንን ይቀበላል? ሩታ ጋር ይመለሳል ወይስ ደግሞ ከሄርሜላ ጋር አዲስ ህይወትን ይመሰርታል የሚለው መሀል ላይ ጥያቄ ውስጥ የሚገባ ነገር ነውና ግን ከሁኔታው ከአዝማሚያውም ደግሞ ወይም ደግሞ በተለይ አሁን ላይ አብርሽና ሄርሜላ ካሉበትም ነገር አንጻር ስንመለከት ግን ያላቸውን ነገር ማሳደጉን የሚፈልግ ይመስላል። ወይም ደግሞ በዚህ ልክ ከሄርሜላ ጋር ሆኖ ወደ ሩታ ግልብጥ ብሎ የማይሄድ እንደሆነ ግልጽ ነው። ምክንያቱም በጣም ተስፋ ሰጥቷታል። ስለዚህ መሀል ቤት ያለው አብርሽ የውሳኔው ምን ሊሆን እንደሚችል በቅርቡ የምናየው ይሆናል። እኔም ዛሬ የደረሰልኝን መረጃ እንደዚህ አድርጌ ይዤላችሁ መጣሁ። ቤተሰብ ያልሆናችሁ ቤተሰቦች የተቀራቀሩ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩ።